ሁለት ሰዎች ወደ ምኩራብ ወጡ ሊጸልዩ። አንዱ ቀራጭ ነው፣ አንዱ ፈሪሳዊ። ፈሪሳዊው እንዲህ አለ፣ ጌታዬ ሆይ በሳምንት 2 ቀን እጾማለሁ፣ አስራት በኩራት አወጣለሁ፣ ሕግጋትን እጠብቃለሁ፣ በጎ ነገርን አደርጋለሁ፣ ለተራቡ አበላለሁ፣ ለተጠሙ አጠጣለሁ፣ ለታረዙ አለብሳለሁ። ነገር ግን እንደዚህኛው እንደ ቀራጩ ስላላደረከኝ ምን እላለሁ? አመሰግናለሁ። ቀራጩ ደግሞ አንገቱን ደፍቶ ደረቱን እየደቃ እኔ የሰማዩን ከፍታ እንኳን ላየው የማይገባኝ ኃጢአተኛ ሰው ነኝ እያለ እያነባ አንገቱን አቀርቅሮ ደረቱን እየደቃ ያለቅስ ነበር ማረኝ እያለ። ከሁለቱ ማንኛቸው የሚጸድቁ ይመስላችኋል? አለ ጌታ። ቀራጩ አለ። ለምን? ራሱን ነው አይደል ያወቀሰው? ያኛው ወንድሙን እየከሰሰ ነው። አያችሁ፣ በማያውቀው ወንድሙን እየከሰሰ። ይሄኛው ግን ቀና ብሎ ዙሪያውም ሰው ይኑር አይኑር አላየም። እሱና እግዚአብሔር ብቻ ነው የሚነጋገሩት። ተመልከቱ። ስለዚህ በጾማችን ጊዜ ሰው እየከሰስን ከሆነ የምንጾመው ጾማችን ግዳጁን አይፈጽምልንም።